sink has been thrown at a game and it's come off for him. ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርቷል። መሰረቱን ስታዩ የቴክኖሎጂ ምሰሶዎች ታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። የፈጣን ጥበብ ግብሮ ነው። የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል። የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል። እውነተኝነቱን ያጣጣመን ስራችንን በቴክኖሎጂው የከወንን እንገኛለን። አውቃችሁታል። ዘመዳችሁ እሱ ነው። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ቀደም ሲል እንግዲህ የሰማነው የ96ኛው ደቂቃ ላይ ጋብሪኤል ማጋሌሽ ሁለተኛውን ግብ ለአርሰናል ሲያስቆጥር የነበረው ስሜት ነው። ለአርሰናል ምንም ጥያቄ የለውም። በጣም አስፈላጊ 3 ነጥብ ነው። ይህንን ጨዋታ ነጥብ ጥሎ ወይም ተሸንፎ ቢሆን ኖሮ ትልቅ ደግሞ ርዕስ ሊሆን ይችል ነበር። ምክንያቱም የሊቨርፑል ነጥብ መጣል መሸነፍ የማይጠቀምበት ምሽት ይሆን ነበር። ግን የመጨረሻዋ ደቂቃ ጎል ይህንን አልፈቀደችምና በአርሰናልና በሊቨርፑል መካከል የ2 ነጥብ ልዩነት ብቻ ኖሮ ተቀምጧል። እናንሳው ግን ጨዋታው በራሱ ብዙ ድራማ የነበረበት ነበር። ይሄንን ጉዳይ እንመልከት። አግሩም ጨዋታ ነበር አይደል? እንደ እግር ኳስ ጨዋታ በጣም ሁሉም ነገር ነበረው አይደለ? ያወዛጋቢ ውሳኔዎች፣ አከራካሪ ውሳኔዎች፣ እንዲህ ነው አይደለም የሚሉ ክርክሮች፣ እንደገና ደግሞ ጥሩ ጨዋታዎች፣ ሙከራዎችም የተመለከትንበት ስለነበር በጣም ጥሩ ጨዋታ ይመስለኛል። ገለልተኛ ሆኖ ለሚመለከት ደግሞ ብዙ መከራከሪያ ሀሳቦችንም የሚሰጥ ጨዋታ ነበር። እንደ እግር ኳስ ጨዋታ በጣም ግሩም የእግር ኳስ ጨዋታ ነበር። አሁን አርሰናል ጎሉን ያስቆጠረበት ጊዜ ለአርሰናል ደጋፊዎች፣ ለአርሰናል ተጫዋቾች፣ ለአርሰናል ኮቺንግ ስታፍ አባላት ወይም ከአርሰናል ጋር የሆነ ቁርኝት ላላቸው ሰዎች ሁሉ እና ለማንም ለነገሩ የሚደግፈው ቡድን እንደዚህ ባለቀ ሰዓት ጎል ሲያስቆጠርለትና የጨዋታው መጠን አሁን ይሄ ጨዋታ ማርች ላይ ተደርጎ ቢሆን ኖሮ የዋንጫ ስቴትመንት ነው ማለት ነው። ማርች ላይ ውድድር ሊያልቅ 2 ወር 3 ወር ከዛ ያነሰ ጊዜ ምናምን ቢቀረው ኖሮ ይሄ በቃ ዋንጫ የሚወስድ ቡድን ባህሪ ነው። ተፋልሞ ጃልሰጥ ብሎ እንደ ኒውካስል ባለ የተጋጣሚ ቡድን ሜዳ ውስጥ እንዲህ አይነት ዶሚናንስ ወስዶ ተጫውቶ መጨረሻ ላይ በእኔ አስተያየት እጅግ የሚገባውን ድል ወስዶ ወጥቷል እና ለዋንጫ የተዘጋጀ ቡድን እንደሆነ አሳይቷል እንል ነበር። ግን ደግሞ ልክ እንዲህ አይነት ጎል ሲቆጠር ይሄ ከፍተኛ የደስታ ስሜት ሲኖር የሚሰራጭ የሆርሞን አይነት አለ፣ ዶፓሚን የሚባል የዶፓሚን ሂትን ከፍ የሚያደርግ አይነት ደጋፊዎችን በትልቅ ስሜት ውስጥ የሚወስድ ጎል ነው። ያው ይታወቃል አርሰናል በኒውካስል ሜዳ በቅርብ ዓመታት የነበሩት ሬከርዶች ጥሩ አይደሉም። ካለፉት 4 ጉዞዎቹ በፕሪሚየር ሊግ ብቻ በተደረጉት ጨዋታዎች 3ቱን ወደዚህ ሜዳ መጥቶ ተሸንፏል። ብዙ ጊዜ ደግሞ ውዝግብ ነበር። በተለይ አንደኛው ጨዋታ ጆኤሊንተን ጎል ያስቆጠረበት ጨዋታ በጣም ትልቅ ድራማ እንደነበር እናስታውሳለን። ለቀናት መነጋገር የነበረ ነው የዳኝነቱ ሁኔታ እንደምታስታውሹው እና እንዲህ አይነት ሽንፈቶች ነበሩበት አርሰናል በተደጋጋሚ ወደዚህ ስቴዲየም መጥቶ እና በዚሁ ስቴዲየም ከፍ ያለ አካላዊነት ባለው ከፍ ያለ ስሜት በነበረበት እና ለአርሰናል የዋንጫ ፉክክር ተስፋም ትልቅ ትርጉም የነበረው ጨዋታ ነው። አሁን ቅድም የሰማነው ኮሜንትሪ ላይ ፒተር ድሩሪ ነው ኮሜንታተሩ፣ ለሲቢኤስ ነው የሚሰራው። ለዚህ ነው በእኛ ሀገር ማንሰማው። ግን ጋሪ ኔቭል አብሮት ነበር እና ጋሪ ኔቭል ልክ በአሜሪካ ምርጫ ሲደረግ የስዊንግ ስቴትስ የሚባሉ አሉ። 6 ስቴቶች ናቸው። ዴሞክራቱ ያሸንፍ ሪፐብሊካኑ ያሸንፍ የሚለውን የሚወስኑት ለዚህ ነው ስዊንግ ስቴትስ የሚባሉት። እሱ ያንን የአሜሪካንን የፖለቲካ ተርሚኖሎጂ ወደ እግር ኳስ አመጣውና የስዊንግ ዊኬንድ ነው ይሄኛው አለ። በዋንጫ ፍክክር ውስጥ የናሬቲቭ ለውጥ ሊያመጣ የሚችል ሳምንት ነው። ምክንያቱም ያው ሊቨርፑል ቅዳሜ እለት ተሸንፎ ስለነበር እና በመጨረሻ ደቂቃ የተቆጠረ ጎል እኔ በእኔ አስተያየት ያ ሁሉ ጊዜ ምንድነው የስኮር ላይን ጆርናሊዝም ይባላል። በቃ የሆነ ቡድን ካሸነፈ አሪፍ ነው ማለት፣ የሆነ ቡድን ማሸነፍ ካልቻለ ደካማ ነው ማለት በውጤቱ ላይ ብቻ የተመሰረተ ድምዳሜ ላይ እንደርሳለን እና በእኔ እምነት አርሰናል የትላንትናውን ጨዋታ ባያሸንፍ ኖሮ የአርሰናል ደጋፊዎች አሁንም ሊቨርፑል ነጥብ ጥሎ ያልተጠቀምንበት ሌላ ሳምንት ሆነ የሚል ብዙ መቆጨት ይኖራቸው ነበር።
አርቴታና ተጫዋቾቹ ላይ ይሄ ዋንጫ ያሸንፍም የሚል ጥቅል ድምዳሜ ላይ ሊደረስ ይችል ነበር። ግን ፐርፎርማንሱን ብቻ ነጥለሽ ካየሹ ኒውካስልም አሸንፎ ቢሆን ኖሮ ለኔ ልዩነት አያመጣም። ትላንት አርሰናል ፍጹም ከጠበቅኩት በላይ በጣም ጥሩ ተጫውቷል። ውጤቱ ምንም ቢሆን ውጤቱ ጥሩ ሲሆን ለፐርፎርማንሱ የተሰጠ ሽልማት ተደርጎ ሊታይ ይችላል። ሪዋርድ ተደረገ የአርሰናል ፐርፎርማንስ ሊባል ይችላል። ግን እንደ ውጤቱን እንተውና የእጅ ፍሬን ይዞ ነው የሚጫወተው። የማጥቃት ነጻነት የለውም። የታሰረ ቡድን ነው። በቂ ክሬቲቪቲ የለውም ምናምን እየተባለ ብዙ የሚተች ነው እና ብዙ ጊዜ የሚቀርበውም ትችት ምክንያት የለሽ ትችት አይደለም። ሰዎች እነዛን አስተያየቶች እኛም ይሁን ሌላ ሰው አስተያየት ሲሰጥ ይሄ የአርሰናል ቡድን ተጨማሪ ጊር መጨመር በተለይ ደግሞ አሁን ያለው ቡድን በተለይ ደግሞ ከዚህኛው ክረምት ዝውውሮች በኋላ ሚኬል አርቴታ ያለው ስብስብና የተጫዋቾቹ ፕሮፋይል ትንሽ ለቀቅ ቢደረጉ ስትራክቸሩ ለምን እንደሆነ ይገባኛል። ያለፉት ጥቂት ዓመታት ውጤቶቹም የአሰልጣኙ ማሰልጠን ውጤት ምስክርነቶች ናቸው። ግን ደግሞ እዚህ ላይ አሁን በደንብ ሪሶርስ ስላለው እነዛን የተጫዋቾች የስብስብ ጥራትና ሀብቱን የበለጠ መጠቀም አለበት የሚል ሎጂካል መነሻ ስላለ ነው ያስተያየት የሚሰጠው። ባለፈው ዓመት አንዳንድ ጨዋታዎች ላይ አርሰናል የበለጠ ጥንቃቄ የመረጠባቸው ጨዋታዎች ነበሩ። ትላንትና ቢሸነፍም ኖሮ አቻ ቢወጣም ኖሮ አሁን ካሸነፈም በኋላ ጨዋታውን ከውጤት ብቻ ነጥለን አናላይዝ የምናደርገው ከሆነ ኒውካስልን በሴንት ጄምስስ ፓርክ ሄዶ እንደዚህ ዶሚኔት ያደረገ ቡድን በቅርብ ዓመታት አላየሁም። በጣም አስቸጋሪ ባላጋራ ነው። በሜዳው ለማንም ቀላል አይደለም። ከቅርብ ሳምንታት በፊት ለረጅም ደቂቃ በመጀመሪያ አጋማሽ ተጫዋች በቀይ ወጥቶበት በሊቨርፑል 2-0 ሲመራ ቆይቶ እንዴት ፋይት ባክ እንዳደረገ አይተናል። ከሳምንት በፊት ከባርሰሎና ጋር ተጫውቶ ነበር፣ ከወቅቱ የስፔን ሻምፒዮን ጋር። እዚያ ጨዋታ ላይ በመጀመሪያ አጋማሽ ኒውካስል ጨዋታውን ሊጨርሰው ይችል ነበር፣ ትልልቅ እድሎች ነበሩት። በኋላ ማርከስ ራሽፎርድ እነዛን 2 ጎሎች አስቆጥሮ ባርሳ ከማሸነፉ በፊት ግን ኦብጀክቲቭሊ እንደው ከውጤቱም ነጥዬ ባነሳው ይሄንን ጨዋታ አቻም ቢወጣ ቢሸነፍም ሲያሸንፍ ያው ልክ ነው የበለጠ ይደነቃል። ግን ባያሸንፍም ኖሮ ለኔ የአርሰናል ፐርፎርማንስ የተጫዋቾቹም ያሰልጣኙን ፐርፎርማንስ በጣም አስደናቂ ነበር። ግን ጎል የተቆጠረበት መንገድ ደግሞ እንዲህ አይነት ድሎችን የበለጠ ለተጫዋቾቹም ለደጋፊዎቹም ለአሰልጣኙም የበለጠ ጥልቅ ስሜት የሚሰጡ አይነት ናቸው። ምክንያቱም አርሰናል በፕሪሚየር ሊግ ጨዋታ 95ኛው ደቂቃ ከ45 ሰከንድ ላይ ነው ጎሉ የተቆጠረው እና ከሜዳ ውጪ በተደረገ ጨዋታ አርሰናል በታሪኩ ሁለተኛ ወይም ኦፕታ እንዲህ አይነት ዴታዎች በጣም ፕሪሳይስ በሆነ ጊዜ መመዝገብ የጀመረ 2003-2004 የውድድር ዘመን ላይ ነው እና ከዛ በኋላ በጣም ረፍዶ የማሸነፊያ ጎል ያስቆጠረበት ጨዋታ ይሄኛው ጨዋታ ነው። አርሰናል በአጠቃላይ በታሪኩ ከኖርዊች ጋር የተደረገ ጨዋታ ነበር። በታሪኩ ስለ ያለፈውን 20 ምናምን ዓመት ማለት ነው። አጠቃላይ በክለቡ የ130 ወይ 140 ዓመት ታሪክ ውስጥ ማለት አይደለም። እንዲህ አይነት ዴታ መመዝገብ ከጀመረ ወዲህ ማለት ነው። እና ዴክላን ራይስ 96ኛው ደቂቃ ከ23ኛው ሰከንድ ላይ ነበር በዲሴምበር 2023 ሉተን ታውን ላይ 4-3 ሲያሸንፍ አርሰናል ከኦደጋርድ የመጣን ክሮስ በጭንቅላቱ አስቆጥሮ አርሰናል ያሸነፈው እና በዚህ ሰዓት የሚቆጠሩ ጎሎች ያላቸው የስሜት ዋጋ በጣም ከፍተኛ ነው። ከሁሉ በላይ ደግሞ ከጨዋታው ስሜት ኒውካስል ባለፉት ጥቂት ዓመታት ለአርሰናል ከነበረው አስቸጋሪነት በመነሳት ትልቅ ድል መሆኑን ብረዳም ከዋንጫ ፍክክር ኮንቴክስት አንጻር ግን አርሰናል ባለፈው የውድድር ዘመን ሊቨርፑል በአብዛኛው በሙሉ ሲዝኑ ማለት ይቻላል ወጥ ሆኖ ነው የውድድር ዘመኑን ያሳለፈው። ግን 100 ነጥብ ላይ አልደረሰም ወይ 98 ነጥብ ላይ አልደረሰም ወይ 90 ነጥብ ላይ እንኳን አልደረሰም። ነጥብ የጣለባቸው አጋጣሚዎች ነበሩ እና በነዛ ሳምንታት አርሰናል በሊቨርፑል ነጥብ መጣል አልተጠቀመም ወይም ያንን ካፒታላይዝ አላደረገም። ያሁኑን የተለየ ካደረገው የሚያደርገው በክሪስታል ፓላስ ተሸነፈ። የመጀመሪያ አጋማሽ በተለይ በጣም አስደንጋጭ ብልጫ ነበር በክሪስታል ፓላስ የተወሰደበት። በቀላሉ 4-5 ጎል ፓላስ ሊያስቆጥር ይችል ነበር። የአሊሰን ቤከር በጨዋታው ላይ በጣም አስደናቂ መሆን ነው ሊቨርፑልን በጨዋታው ውስጥ ያቆየውና የመጀመሪያ አጋማሽ 1-0 ብቻ እንዲሆን ያደረገው። አቻ ሆነ እና ልክ እንደ ተለመደው ባለቀ ሰዓት ጎል አስቆጥሮ ያሸንፊውን ያልሽ የምትጠብቂው ሊቨርፑልን ነው። ግን ተቃራኒ ሆነ፣ ፓላስ አሸነፈ። ስለዚህ ለአርሰናል ደጋፊዎች የኒውካስሉን ጨዋታ የበለጠ በጉጉት እንዲጠብቁት ምክንያት የሆነ
ውጤት ነው፣ የለንደኑ ጨዋታ ውጤት። የቀድሞ የአርሰናል ተጫዋች ነው ኤዲ ንኬቲያ ነው ጎሉን አስቆጥሮ የነበረው። እንኳን የማመስገን መልእክቶች ደርሰውኛል ሲል ነበር። የፓላስ ሊቨርፑልን ማሸነፍ ግን ትርጉም የሚኖረው አርሰናል ያንን አጋጣሚ ከተጠቀመበት ብቻ ነው። የነጥብ ልዩነቱን ሊያጠብ የሚችልበትን እድል ከተጠቀመበት ብቻ ነው ትርጉም ሊኖረው የሚችለው። ካልሆነ ሌላ የሚያስቆጭ ሳምንት ሊሆን ይችል ነበር። ባለፈው የውድድር ዘመን ብዙ ጨዋታዎች ላይ ሊቨርፑል ነጥብ ሲጥል አርሰናል የተከተለ ነጥብ የጣለባቸው አጋጣሚዎች ነበሩ። ብዙ ጊዜ ነጥብ አልጣለም፣ ግን የጣለባቸው ጊዜያት ነበሩ። ፐርፌክት ሲዝን አልነበረም የሊቨርፑልም ሲዝን ቢሆን ባለፈው የውድድር ዘመን። ለምሳሌ ከፉልሃም ጋር ተጫወተ፣ በጊዜ በ20ኛው ደቂቃ አንዲ ሮበርትሰን በቀይ ወጣ በአንፊልድ ሊቨርፑል ሲጫወት እና መጨረሻ ላይ 2-2 አለቀ። በሚቀጥለው ቀን አርሰናል የሊቨርፑልን ነጥብ መጣል ተጠቅሞ የነጥብ ልዩነቱን ማጥበብ የሚችልበት እድል ነበረው፣ ግን አርሰናል ራሱ በኤቨርተን ነጥብ ጣለ። ከማንቸስተር ዩናይትድ ጋር 2-2 ተለያየ። በጃንዋሪ ደግሞ ሊቨርፑል 2-2 ያለቀ ጨዋታ ነው። ሃሪ ማጓየር ያንን ትልቅ እድል ቢያስቆጥር ኖሮ ሊሸነፍ የሚችል ነበር። ነገር ግን ከዛ አንድ ቀን በፊት አርሰናል ከኖቲንገም ፎረስት ጋር አቻ ተለያየ። ስለዚህ ሌላ በሊቨርፑል ነጥብ መጣል አድቫንቴጁን ያልተጠቀመበት ሳምንት ነበር። በፌብሩዋሪ ደግሞ በ6 ቀናት ልዩነት 2 ጊዜ አቻ ተለያየ። በአጠቃላይ በ6 ጨዋታ 2 ላይ ነጥብ ጣለ። ግን አርሰናል ቀጥለው በመጡት የዌስትሃምና የኖቲንገም ፎረስት ጨዋታዎች ማግኘት ከሚችለው 6 ነጥብ አንዱን ብቻ አሳካ። በፎረስት ሜዳ አቻ ተለያየ፣ በዌስትሃም በሜዳው ተሸነፈ። ሊቨርፑል መጨረሻም ላይ ነጥብ መጣል ጀምሮ ነበር። ነገር ግን አርሰናል ከመጨረሻዎቹ 8 የፕሪሚየር ሊግ ጨዋታዎች 3ቱን ብቻ ነበር ያሸነፈው። ስለዚህ ባለፈው የውድድር ዘመን ሊቨርፑል ነጥብ በጣለባት ማግስት አርሰናል አድቫንቴጁን አልተጠቀመም። በዚህ የውድድር ዘመን ግን ቢያንስ የትላንትናው ጨዋታ ገና የውድድር ዘመኑ መነሻ ላይ ነው ያለ ነው። ገና 1/3 ላይ እንኳን አልደረስንም። ግን ትልቅ ሳምንት እንደሆነ ግን መገንዘብ ይቻላል። አሁን ልክ ጋሪ ኔቭል እንዳለው የስዊንግ ዊኬንድ መሆኑን አላውቅም፣ ግን ቀጥለው ያሉትን የአርሰናል ጨዋታዎች ስታይ ቀጥለው ያሉትን የአርሰናል ጨዋታዎች ብቻ አይደለም፣ እስከ ጃንዋሪ ድረስ ያሉትን የአርሰናል ጨዋታዎች ብታይ ገና በ6 ሳምንት አብዛኞቹን ትልልቅ ቡድኖች ተገላግሏል አርሰናል። ብዙዎቹን ጨዋታዎች ደግሞ ከሜዳ ውጪ ነው ያደረገው ከሲቲ በስተቀር። ወደ አንፊልድ ሄዷል፣ ወደ ኦልድ ትራፎርድ ሄዷል፣ ወደ ሴንት ጄምስስ ፓርክ ሄዷል። እነዚህ በጣም አስቸጋሪ ስቴዲየሞች ናቸው። ከዚህ በኋላ ያሉትን የአርሰናል ጨዋታዎች በወረቀት ላይ በኋላ አነሳቸዋለሁ ስናይ ይሄ ጨዋታ የበለጠ በጣም ሲግኒፊካንት ሊሆን ይችላል በዋንጫ ፉክክር ውስጥ። ስለዚህ ድሉ በጭራሽ አንሶ መታየት የለበትም። በጣም ትልቅ ድል ነው። ባለቀ ሰዓት የተቆጠረ መሆኑ፣ እልህ አስጨራሽ ጨዋታ መሆኑ፣ ድራማዊ ፍጻሜ ስለነበረው፣ ውዝግብ ስለነበረው ምናምን ብቻ ሳይሆን እና አርሰናል ከኒውካስል ጋር ብዙ ሰዎች ደግሞ ማለት ጀምረዋል። አሁን በፕሪሚየር ሊግ በጣም ኤክሳይቲንግ የሆነው ጨዋታ አሁን ዋንጫ ፉክክር ውስጥ ስለሚገናኙ ሳይሆን ግን እነዚህ ጨዋታዎች በሚያስተናግዱት ስሜት የተነሳ ኒውካስል ከአርሰናል የፕሪሚየር ሊጉ አሁን ምርጡ ፊክስቸር ነው የሚሉ ሰዎች አሉ። በኤምሬትስ አርሰናል በወጥነት ያሸንፋል፣ በሴንት ጄምስስ ፓርክ ኒውካስል በወጥነት ያሸንፋል። ግን አብዛኞቹ ጨዋታዎች በተለይ ትላንት ጨዋታው በተደረገበት ስቴዲየም የሚደረጉት አብዛኞቹ ጨዋታዎች ለቀናት የሚያነጋግሩ ብዙ ክስተቶች የሚፈጠሩባቸው ናቸው እና ጨዋታው በጣም ግሩም ግን ደግሞ ችግር አለበት አርሰናል ከዚህ ባላጋራ ጋር። እንግሊዞቹ ቦጊ ቲም የሚሉት አለ። ደንቃራ የሚሆንብሽ ቡድን፣ በቃ ብዙ ጊዜ ለማሸነፍ የሚቸግርሽ አይነት ቡድን። አንዳንድ ቡድኖች የሆኑ ቦጊ ቲሞች አሏቸው። ለአርሰናል ኒውካስል እንደዛ ነው። ለምሳሌ ባለፈው የውድድር ዘመን 4 ጊዜ ተገናኝተው በሁለት ውድድሮች 3 ጊዜ ኒውካስል ነበር ያሸነፈው። በፕሪሚየር ሊግ በዚሁ ስቴዲየም ደግሞ በሊግ ካፕ በሁለቱም የደርሶ መልስ ጨዋታዎች ኒውካስል አሸንፏል። ግን እሱ ብቻ አይደለም። የ2023-24 የውድድር ዘመን ላይ የ2021-22 የውድድር ዘመን ላይ አርሰናል ያኔ ዋንጫ ተፎካካሪ አልነበረም፣ ግን ለቻምፒየንስ ሊግ ስፍራ ተስፋ ነበር። 5ኛ ሆኖ የጨረሰበት የውድድር ዘመን ማለት ነው። እዛ ጨዋታ ላይ ባይሸነፍ ኖሮ አርሰናል 4ኛ ሆኖ ይጨርስ ነበር በዛ ሲዝን። እዛ የኦል ኦር ናቲንግ ዶክሜንተሪ ላይ እንደምናየው አሁን ምንም ነገር መቀየር አንችልም፣ ስለዚህ አፋችሁን ዝጉ ብሎ ተጫዋቾቹን ሲገስጽ የምንሰማበት ሽንፈት ማለት ነው። እና እንዲህ አይነት አሳማሚ ሽንፈቶች ነበሩበት አርሰናል። መጨረሻ ላይም የዋንጫ ተስፋው ላይ ትልቅ ችግር የፈጠሩ፣ የቻምፒየንስ ሊግ ተስፋው ላይ ትልቅ ችግር የፈጠሩ ጨዋታዎች ናቸው። እነዚህ ደግሞ በጣም አካላዊነት አላቸው። እኔ በፊዚካል ሳይዝ ከአርሰናል የበለጠ ግዙፍ ቡድን
ኒውካስል ብቻ ይመስለኛል ረጃጅም ተጫዋቾች ያሉት በጣም ጨዋታዎችን ፊዚካል ማድረግ የሚችል ቡድን ነው። እዚህ ሜዳ ላይ መጥቶ በእንደዛ አይነት ሰርከምስታንስ አንደኛ ባለቀ ሰዓት ግን በጠቅላላው በጨዋታው በነበረው ፐርፎርማንስም 20 ሙከራ ኒውካስል ሜዳ ላይ ሄዶ አድርጎ መመለስ በሁለተኛ አጋማሽ ኒውካስል 64 ፓስ ብቻ ነው ያደረገው። እንደ ቡድን 64 ፓስ ብቻ ነው ያደረገው። ከ70% በላይ ኳስ ቁጥጥር ብልጫ ነበረው በሁለተኛው አጋማሽ ብቻ። በመጀመሪያ አጋማሽ አርሰናል የኒውካስል ጨዋታው ሲጠናቀቅ ሁለት ትልልቅ ስህተቶች ሰርቷል ብዬ አምናለሁ። የኒውካስል ግብ ጠባቂ ኒክ ፖፕ ግን የኒውካስል ምርጡ ተጫዋች ደግሞ የነበረው እሱ ነው። ምርጡ ተጫዋች ግብ ጠባቂው ከሆነ አርሰናል ምን ያህል ጥሩ እንደተጫወተ የሚናገር ነው። ግን ከሁሉ በላይ ደግሞ አርቴታን በተመለከተ ያለ ትርክት አለ እንደ አሰልጣኝ። የኮንትሮል ፍሪክ ነው፣ ብዙ ነጻነት አይሰጥም እንደዚህ እና በቅርብ ጊዜ እየተደጋገመች የመጣች አንድ ቃል አለች ሃንድ ብሬክ ኦፍ በእግር ኳስ ነው ቬንገር ሲጠቀሙበት ማቀው ተርሚኖሎጂ ነው። በዛ ምክንያት ዚ አትሌቲክ ላይ ያለ አንድ ፖድካስት አለ ዲ ሃንድ ብሬክ ኦፍ የሚባል እና ኤሚ ሎረንስ ጄምስ መክኒኮላስ አድሪያን ክላርክ ምናምን ሆስት የሚያደርጉበት ፖድካስት ነው። የዛሬ ስንት ዓመት የተጀመረ ነው። ሃንድ ብሬክ ኦፍ ማለት ቬንገር ስኬታማ ልትሆን የምትፈልግ ከሆነ የእጅ ፍሬ ለቀህ ተጫወተ ብለው ተናግረው ስለነበር እና የአርሰናል ቢያንስ በቬንገር ዘመን የነበረው የጨዋታ መታወቂያ ደግሞ ዊዝ ሃንድ ብሬክ ኦፍ የሚጫወት ስለሆነ በጣም አርቲስቲክ የሆነ እግር ኳስ በመጫወት የሚታወቅ ስለነበር አርሰናልን እንደ ክለብ ይገልጿል በሚል ስለ አርሰናል የሚሰራ ፖድካስት ሆኖ ስሙ ዊዝ ሃንድ ብሬክ ኦፍ የሚል ወይም ሃንድ ብሬክ ኦፍ የሚል ነው የነበረው። ሚኬል አርቴታ ግን ሃንድ ብሬክ ኦን ነው የእጅ ፍሬን ይዞ ነው የሚጫወተው ተብሎ ይጠየቅ ስለነበር በቀደም ከፖርትቬል ጨዋታ በፊት መሰለኝ እና እኔ ብዙ አልሰማም አለና የፕሬስ ኦፊሰሩን እሱ ግን ስለሚባለው ነገር በጠቅላላ ይነግረኛል እንጂ በሚዲያው የሚወራውን ነገር እገሌ እንደዚህ ያለ እገሌ እንደዚህ ታቸ እንደዚህ ያሞገሰ የሚለውን እኔ አልሰማም። ግን አየሩ ላይ ያለውን ትርክት አውቀዋለሁ። በተለይ ከዛ የሲቲ ጨዋታ በኋላ አርሰናል ዊዝ ሃንድ ብሬክ ኦፍ ነው የተጫወተው ሲለኝ ሰው ያኔ ግን ገረመኛል። ጓርዲዮላ በ17 ዓመት ውስጥ አሰልጣኝነት ከጀመረበት ጊዜ ጀምሮ እንደዚህ አይነት ቁጥሮች እንዲመዘገብ ተገዶ አያውቅም እና ያልደወለልኝ አሰልጣኝ ከተለያዩ ዘርፎች ሁሉ ቴክስት ያላረገልኝ ሰው አልነበር። ምን አይነት ፐርፎርማንስ ነው ብሎ ሌላ ጊዜ ልቀበለው ይችላል። ከሲቲ ጨዋታ በኋላ ግን አልቀበለውም። በሱስ ተገርም ያለው ሚል አስተያየት ሰጠ። ግን ምን እያልኩ ነው? ስለ ናሬቲቭ ነው የምናወራው። ኦኬ መነሻችን ሚኬል አርቴታ ተጫዋቾቹን ኢንሂቢት ያደርጋል ከሆነ ያስራል ከሆነ በታክቲካዊ ትእዛዛት በጣም ስትራክቸርድ ሆነ እስማማበታለሁ። በነገራችን ላይ በአብዛኛው ይሄንን ትችት የአርሰናል ማጥቃት ስትራክቸርድ ነው። በጣም ምንድነው እነሱ በጣም ዴሊበሬት ነው። ሁሉም ነገር የተጠና ልምድ ሜዳ ላይ ሪኸርስ የተደረገ እንጂ በቂ ምንድነው ስፖንታኒቲ የለውም። ስለዚህ አንዳንድ ጊዜ አርሰናልን ማየት የሚያታክትበት ጊዜ አለ። ከክሬቲቪቲ አንጻር ካየሹ በቂ ነጻነት ያለው አይመስለኝም። ይሄ ግን ትላንት አይሰራም። ትላንት እንደዛ አይደለም የተጫወተው አርሰናል። ሲያልቅ አርሰናል ሚኬል አርቴታ 8 ደቂቃ ተጨመረ። አንቶኒ ቴይለር ነው አራተኛ ዳኛ የነበሩት። ስንት ደቂቃ አለን አለ እና ምልክቱን ከማሳየታቸው በፊት 8 አላችሁ አሉት። ወደ ተጫዋቾቹ ዞሮ 8 አለን አይነት የቶፕ ዶግ ሜንታሊቲ እናሸንፋለን ይሄን ጨዋታ የሚል ሜንታሊቲ አየሁበት። እሱ ብቻ ግን አይደለም። አርሰናል ጨዋታው ሲያልቅ ያለ ግራ ተከላካይ ነው የተጫወተው። ፎርሜሽኑን ምን ልበለው? አርሰናል የተጫወተበትን ፎርሜሽን ኬኦቲክ ነው። አርቴታ ባለፉት ጥቂት ዓመታት ብዙ አሰልጣኞች ኬኦስን ኢምብሬስ ያደርጋሉ ይባላል። ጨዋታው ትርምስምስ ሲል ትራይቭ የሚያደርጉ የሚቀናቸው አሰልጣኞች አሉ ይባላል። እሱ ነው መተራመስን መጠቀም የሚባለው። አርቴታ ኮንትሮል ነው የሚወደው በደንብ እና ብዙ ነገሮችን ከቁጥጥሩ ውጭ እንዲሆኑ አይፈልግም። ትላንትና ግን እሱ ነው ኢምብሬስ ያደረገው። ትንብስ ነበር። ስለዚህ ሲያልቅ ስንት ልበለው 2-2-6 ይመስላል የአርሰናል ፎርሜሽን መጨረሻ ላይ ወይ 2-1-7 ይመስላል። ምክንያቱም በመጨረሻ የማጥቃት መስመር ላይ 7 ተጫዋች ትቆጥራለች በብዙ አጋጣሚዎች። ኦኬ ከዚህ በላይ ሪስክ መውሰድ ከዚህ በላይ በአንድ ብሬክ ኦፍ መጫወት የለም። በጣም የሚገርም ፐርፎርማንስ ነው በእኔ በኩል በተለይ ደግሞ በመጀመሪያ አጋማሽ እና ጨዋታው በማለቂያው ጊዜ አርቴታ ለውጦቹን ማድረግ ከጀመረበት ጊዜ ጀምሮ ፍጹም ከፍተኛ ብልጫ ነው የነበረው። በመጀመሪያ አጋማሽ ሚኬል አርቴታና የአርሰናል ቡድን ብልጫ ነበራቸው እንዳልኩት።
በተለይ ትልቅ አጀንዳ ሊሆን ይችል ነበር። አርሰናል ጨዋታውን ተሸንፎ ቢወጣ ኖሮ ወይ ነጥብ ጥሎ አቻ ወጥቶ ቢወጣ ኖሮ የፍጹም ቅጣት ምቱ ኢንሲደንት ግን እስከዛ ክስተት ድረስ በተለይ አርሰናል የመጀመሪያ 10 ደቂቃ በጣም አስደናቂ ነው። ግን እስከዛ ነጥብ ድረስ በተለይ በጣም ግሩም ነበር። ትሮሳር ብረት መልሶበታል። ቢያንስ 3 ወርልድ ክላስ ሙከራዎችን ኒክ ፖፕ አድኗል። ሁለቱ ግሩም የኤቤሪች ኤዜ ሙከራዎች ናቸው። ሌላ የቡካዮ ሳካ ሙከራ ነበር። ዮኬሬስ በትራንዚሽን በተደጋጋሚ ያስቸግራቸው ነበር፣ ከጀርባ ይሮጥ ነበር። በእኔ እምነት ከጎሎች በስተቀር ዮኬሬስ ወደ አርሰናል ከመጣበት ጊዜ ጀምሮ የፕሪሚየር ሊግን ፊዚካሊቲ እንደሚቋቋም በደንብ ጠንካራ ምልክት የሰጠበት ጨዋታ የትላንትናው ጨዋታ ነው። ጎል ሊያስቆጠር ይችል ነበር። የፍጹም ቅጣት ምቱ ቢሰጥ ኖሮ አዲሱ አርሰናል የፍጹም ቅጣት ምት መቼ እሱ ሆኗል እንደሚታወቀው። እያንዳንዱን የአንድ ለአንድ ፍልም ያሸንፍ ነበር። ከሳጥን ውጪ ሙከራ ያደርጉ ነበር። ኤዜ መምጣቱን ተከትሎ አርሰናል አዲስ የሚጨምረው ነገር እሱ ነው። ብዙ የትራንዚሽን ሞመንቶች ነበሩ። ከሁሉ በላይ ደግሞ በሴንት ጄምስስ ፓርክ ስትጫወቺ በየትኛውም ስቴዲየም እንደዛ ሊሆን ይችላል፣ ግን የሴንት ጄምስስ ፓርክ አትሞስፌር በጣም ከባድ ነው። ስለዚህ አንዳንድ ጊዜ ደጋፊውንም ነው የምትቆጣጠሪው። ያንን ለማድረግ ከኳስ ጋር ብዙ መቆየት ያስፈልጋል። የደጋፊ ኤነርጂ የሚሞተው በኳስ ቁጥጥርም ነው። አንዳንድ ጊዜ የጓርዲዮላ ሲቲ፣ የጓርዲዮላ ባርሰሎና ባለፉት ዓመታት በተለይ በጣም አስቸጋሪ ድባብ አለባቸው በሚባሉት ስቴዲየሞች ላይ የደጋፊ ኢንቴንሲቲ ነው የሚቆጣጠሩት። አርሰናል ያንን ማድረግ ችሎ ነበር። የአርሰናል ቴክኒካዊ ጥራት በጣም የላቀ ነበር። ምክንያቱም 10 ቁጥሩ የነበረው ኤቤሪች ኤዜ ነው። የጨመረው ልዩነት ትላንት ለብዙ ሰው በግልጽ የታየ ይመስለኛል። ግን ደግሞ በሽግግርም በጣም አደገኛ ነበር። ሁሉም ነገር የነበረው ነው ከሁለት አጋጣሚዎች በስተቀር እና እንዳልኩት በትራንዚሽን ነው የፍጹም ቅጣት ምቱም የተገኘው። ይሄ ኤዜ ስለጨመረው ነገር እናያለን። በአሜሪካን ፉትቦል ኳርተርባክ የሚባል ሚና አለ። በቀደም ከሲቲ ጋር በነበረው ጨዋታ ለማርቲኔሊ የሰጠው አይነት ተመሳሳይ ኳስ፣ ረጅም ኳስ ነበር ለቡካዮ ሳካ ወደ ስፔስ የሰጠው። ከዚያ በኋላ በተመለሰ አጋጣሚ ነው እንግዲህ ኒክ ፖፕ ጥፋት ሰርቷል በሚል መጀመሪያ አርቢትሩ የፍጹም ቅጣት ምት ሰጥተው የነበረው። በሁለቱም ቡድኖች በኩል ግን ስሜት የነበረበት፣ ውዝግብ የነበረበት፣ ብዙ ድራማ የነበረበት ነው። እኔ ግን በቅርብ ጊዜ በተለይ ትልልቆቹ ቡድኖች ወደ ኒውካስል ሜዳ ሄደው በተለይ ወደዚህ ስቴዲየም መጥተው እንደዚህ ዶሚኔት ሲያደርጉ አላየሁም። አርሰናል መጨረሻ ላይ እንደተለመደው ሁለቱን ጎሎች ያስቆጠረው ከቆመ ኳስ ነው እና ካለፈው የውድድር ዘመን ከ2023-24 የውድድር ዘመን መጀመሪያ ጀምሮ እስከ ትላንትናው ድረስ የአርሰናልን ያህል ከዋይድ ቅጣት ምቶችና ከማዕዘን ምቶች ብዙ ጎል ያስቆጠረ ቡድን የለም። ስለዚህ በተለመደው መንገድ ነው ያሸነፈው እንል ይሆናል። ለሌላ ጊዜ ይሆናል። አሁን ለምሳሌ አርሰናል ማንቸስተር ዩናይትድን አምና በኤምሬትስ 2-0 ባሸነፈበት ጊዜ በሁለት የማዕዘን ምት ጎሎች አሸንፏል። ልክ ነው። ግን ያ ጨዋታ ደግሞ አርሰናል በክፍት ጨዋታ ብዙ የጎል እድል ለመፍጠር የተቸገረበት ጨዋታ ነበር። ስለዚህ ከዛ ጨዋታ በኋላ አርሰናል የሴት ፒስ ዲፔንደንት ነው ብትይ፣ በቆሙ ኳሶች ላይ ጥገኛ ነው ብትይ ያስኬዳል። ትላንትና በቆሙ ኳሶች የማሸነፊያ ጎሎችን ያስቆጠር እንጂ እና የኒውካስል ጎልንም ጨምሮ በጠቅላላው የተቆጠሩት ጎሎች በቆሙ ኳሶች የተቆጠሩ ጎሎች ቢሆኑ አርሰናል ከኦፕን ፕሌይ ግን ከበቂ በላይ ጨዋታውን ለማሸነፍ ጎሎች ለማስቆጠር የሚያስችል የጎል እድል ግን ፈጥሮ ነበር እና ሌላ ቫራይቲም ነበረው። ለምሳሌ የአርሰናል የዚህ የውድድር ዘመን ቡድን ረጃጅም ኳሶችን ይጠቀማል። አዲሱ የአርሰናል ፊት እሱ ነው። ማጥቃቱ ስትራክቸርድ ነው፣ ዋን ዳይሜንሽናል ነው፣ ብዙ አማራጮች የሉትም ምናምን ካልን አሁን መልታይ ዳይሜንሽናል ነው። በብዙ መንገድ ነው የሚያጠቃው። የቆመ ኳስ ጥገኛ ነው ካልን ቢያንስ በትላንትናው ጨዋታ ማስረጃነት ከባለፈው ሰኞ የተለየ ነገር እያልን ይሆናል። አሁን ግን ከትላንትናው ጨዋታ ማግስት ነው እያወራን ያለ ነው። አሁን ግን በቆመ ኳስም ብዙ የጎል እድሎች የሚፈጥር፣ ከሁለተኛ ኳሶች ብዙ ጎል የሚፈጥር፣ በረጃጅም ኳሶች ብዙ የጎል እድሎች የሚፈጥር ትላንትና 56 ረጃጅም ኳሶች ነው የተጫወተው አርሰናል። በዚህ ውድድር ዘመን ይህን ያህል ረጅም ኳስ የተጫወተበት ጨዋታ አልነበረም። ከግብ ጠባቂው ጋር 1v1 ተገናኝቶ ነበር። ዮኬሬስ የፍጹም ቅጣት ምቱ አጋጣሚ በዛ አጋጣሚ ነው የተፈጠረው። እንዳልኩት ትሮሳር ብረት መልሶበታል። ኤዜ፣ ሳካ የጎል እድሎች ፈጥረዋል። ከዛ በኋላ የፍጹም ቅጣት ምቱ ስነ ልቦናዊ ችግር የነበረው ይመስለኛል አርሰናል። ያ የፍጹም ቅጣት ምት ተሰጠ እና አርቢትሩ ሄደው ወደ ቪአር ሞኒተሩ ሲሄዱ እኔ አሁን በጣም ብዙ አጉልቼ መናገር አልፈልግም ይሄንን ክስተት፣ ምክንያቱም እኔ ማላቃቸው ብዙ ነገሮች አሉ ማለት ነው። ዳኝነትን በተመለከተ እዚህ ጉዳይ ላይ ያለኝ እውቀት በጣም ውስን ነው ማለት ነው። ምክንያቱም
ይኸውልሽ በኮሜንታተሮቹ ይናገሩ የነበሩት የፍጹም ቅጣት ምት መሰጠቱ የሚያሻማ አይደለም ነው መጀመሪያ የነበረው ኢምፕሬሽን የሚያሻማ አይደለም አሁን ቀይ ካርድ ነው አይደለም የሚለውን ለመወሰን ነው የሄዱት ምክንያቱም ይሄ ክሊር ጎል ስኮሪንግ ኦፖርቹኒቲ ነው አይደለም የሚለውን ለመወሰን ነው እሱ ነው መሰለኝ ያዩ ያሉት አለ እንጂ ስናየው ኦኬ ይሄ ፍጹም ቅጣት ምት ኦቨርተርን የሚደረግበት እድል የነበረ አይመስልም ለዛም አልነበረም ይሄዱ የመሰለን የሚነገረውም ደግሞ እንደምታውቂው ኮሜንታተሮች የቪአር ኮርትሩም እና የዳኛውን ኮንቨርሴሽን ይሰማሉ ለዚህ ነው ቀድሞ የሚነግሩን ይሰማሉ ውይይታቸው እና ሲባል የነበረው የትኛውን ካርድ ተጫዋቹ የትኛውን የካርድ ቀለም ይመለከታል የሚል በኒካስል በኩል የተጋነነ ተቃውሞ አልተመለከትኩም በኒክ ፖፕ በኩል የተጋነነ ተቃውሞ አልተመለከትኩም የፍጹም ቅጣት ምት በመሰጠቱ ላይ በኋላ ግን ዮኬሬስ ኳሱን ነክቶታል ኦፍ ኮርስ ኒክ ፖፕም ዮኬሬስን ነክቶታል ግን ፖፕም ኳሷን ትንሽ ነክቷታል በሚል የፍጹም ቅጣት ምቱ እንዳይሰጥ ሆነ ውሳኔው ትክክል ነው አይደለም የኦፒኒየን ጉዳይ ነው የሆነ ሰው አይ መሻሩ መታጠፉ ውሳኔው ትክክል ነው ሚል ሰው ይኖራል ይሄማ ስቶን ወል የሆነ የለየለት ፍጹም ቅጣት ምት ነው የተከለከለው ሚል ሰው ሊኖር ይችላል ዳኝነት አሁን መጨረሻ ላይ የኦፒኒየንን ጉዳይ ነው ይሄንኑ ተመሳሳይ ሁኔታ የፍጹም ቅጣት ምት የሚሰጥ ዳኛ ይኖራል የቪአር ዲፓርትመንት ውስጥ የተቀመጠው ሰውዬም አይ ይሄ የማያሻማ ጥፋት አይደለም አርቢትሩ የሰራው ምክንያቱም ቪአር ያስፈልገበት ምክንያት ነው ቡካዮ ሳካም ጨዋታው ከተጠናቀቀ በኋላ የተናገረው የዚህ ነገር አስፈላጊነት እኮ መነሻ ዳኞች ግልጽና የማያሻማ የህግ የተርጓሜ ስህተት ሰርተዋል ከተባለ እሱን ለማረም እኮ ተብሎ ነው አይደለም የተደረገው አርቢትሩ እዛ ጋር ቆሞ 3 ደቂቃ 4 ደቂቃ የሚቆም ከሆነ ክሊር ኤንድ ኦብቪየስ አይደለም ማለት ነው ውሳኔውን ለመሻር የሚሆን ክሊር ኤንድ ኦብቪየስ የሆነ የህግ ስህተት አልሰራም ማለት ነው ተመራምሮ እስቲ በፉል ስፒድ እስቲ ስቲል ኢሜጅ ስጡኝ እስቲ ደግሞ ሪዋይንድ ዝግ ያለ ምስል ስጡኝ ምናምን ያለ የሚመራመር ከሆነ ግልጽና የማያሻማ አይደለም ማለት ነው ይሄ የሚል ነው ክርክሩ የነበረው እንዳልኩት ለእንትን ለቶ ያሰጣል ያሰጥም የሚለውን ለቶ በኔ ያሰጣል በኔ አስተያየት የሚያሰጥ የፍጹም ቅጣት ምት ነበር ግን ሌላ ጊዜ ላይሰጥ ይችላል ኮንሲስተንት አይደለም ራሱ ለዚህ ነው በየሳምንቱ የተለያየ ነገር የምናየው ኳሱን መጀመሪያ አሸንፏል የሚል ከሆነ ክርክሩ እንግዲያስ አርሰናል አምና ከብራይተን ሲጫወት ሳሊባ ኳሱን መጀመሪያ አግኝቶት እንዲጨራፍ አድርጎት ነበር በጭንቅላቱ ጆአው ፔድሮ እና የፍጹም ቅጣት ምት ሰጥቷል አርቢትሩ ኳሱን መጀመሪያ አሸንፎታል ወይም ነክቶታል የሚለው ክርክር ውሃ ያነሳም ማለት ነው የሆነ ጊዜ ይሰራል የሆነ ጊዜ አይሰራም ከሆነ ትርጉም አይሰጥም እንደዛ ከሆነ ኳሱን ቀድሞ ነክቶታል ከሆነ ሮበርት ሳንቼዝ በቀይ መውጣት አልነበረበትም ልንል ነው ኳሱን ቀድሞ ነክቶታል ሮበርት ሳንቼዝ በቀደም ኖ ሮበርት ሳንቼዝ በቀይ መውጣት ነበረበት ከማንቸስተር ዩናይትድ ጋር ኳሱን ቀድሞ መንካቱ የሁሉም ነገር ጀስቲፊኬሽን አለ በየትኛውም የሜዳ ክፍል ቢሆን ፋውል ነው እኮ ትላንትና ኒክ ፖፕ ያደረገው ነገር በየትኛውም የሜዳ ክፍል ሲሆን በቪአር ስለማይታይ እንጂ በየትኛውም የሜዳ ክፍል አንድ ተከላካይ እንደዚህ ቢያደርግ ቅጣት ምት ነው ምን ጥያቄ አለ የራግቢ ታክል ነው ምንም ጥያቄ የለውም ግን የፍጹም ቅጣት ምት ነው ስለዚህ የበለጠ ምንድነው ይታያል ምን አደረገው ግን አርሰናልን ከዛ በኋላ ትልቅ የአርቴታ እንዴት እንደተበሳጨ አየነው ዛ ሄዶ በሞኒተር አየውና እንዳልኩት ደግሞ የጀርባ ታሪክ አለው ከዚህ በፊት እዚህ ስቴዲየም ላይ የተፈጠሩ ክስተቶች ነበሩ የውሳኔዎች ጉዳይ የፍጹም ቅጣት ምቱ ተሰጥቶ የካርዱ አይነት የሚወሰንበት ቅጽበት ላይ የነበሩ ይመስል ስለነበር ድንገት አረ ጭራሽም የፍጹም ቅጣት ምት አይደለም ሲሆን የአርሰናል ሞመንተም ላይ ችግር አምጥቶ ነበር እንቶ ውሳኔውንና አርሰናል 8 ትልልቅ የጎል ዕድሎች ፈጥሮ ነበር ከዚህ ክስተት በፊት ነው 7ቱን የፈጠረው ከዚህ በኋላ አንድ ተጨማሪ ትልቅ የጎል ዕድል ነው የፈጠረው ኒካስልም ጎል አስቆጥሯል ከዚያ በኋላ ግን ከዛ በፊት እንዴት የጨዋታውን ሙድ ስዊንግ እንዳደረገው ለማስረዳት ነው መሳል አንድ ትልቅ የጎል ዕድል አግኝተው ነበር እርግጥ ዩሪያን ቲምበር ትንሿ ሳጥን ውስጥ ደርሶ በጣም ድንቅ ኳስ ነበር እና ግብ ጠባቂው ሌላ የሚያስደንቅ ሙከራ ነው ያዳን ከዚያ እንግዲህ የመጀመሪያ አጋማሽ አርሰናል ብቸኛው እንከን ምለው ነው የሁለቱ ተከላካዮች ስህተት ነው ክርስቲያን ሞስኬራ ነው ትላንትና ሚኬል አርቴታ በመጀመሪያ አሰላለፍ ውስጥ ከጋብሪኤል ጋር ያጣመረው እሱ ለኔ በጣም አስገራሚ ውሳኔ ነበር
አንደኛ በዚህ ተጫዋች ላይ ያለውን መተማመን የሚያሳይ ነው። ሁለተኛ ግን ከጨዋታው በፊት ሲናገር እንደነበረው ያው በቅርብ ጊዜ ከቁርጭምጭሚት ጉዳት ተመልሷል። በ6 ቀን 2 ጨዋታ አድርጓል። የሱን ጨዋታ ማኔጅ ማድረግ አለብን የሚል አስተያየት ነበር የሰጠው። እኔ ደግሞ ሳሊባን ለፖርት ቬሉ ጨዋታ አሳርፎ ለዚህ ጨዋታ ማጫወት ይሻል ነበር ነው የምለው። ግን ሳሊባ ያንን ጨዋታ ተጫውቷል እና ትልቅ ሪስክ ነበር የወሰደው። ብዙ ምቾት ያጣባቸው አንዳንድ አጋጣሚዎች ነበሩ። ማንም ተጫዋች ላይ ሊያጋጥም የሚችል ነው እውነቱን ለመናገር። ባክ ፓስ ለማድረግ ነበር የሞከረው በግራ እግሩ። አሁን ጎል ስለተቆጠረ ነው ቶሎ የምንጠቅሰው እንደ ስህተት የምናነሳው እና ለራያ ለመስጠት ነበር ካልሆነ አንዳንዴ ባሬዚ ያደርገዋል እንደሚባለው ወደ ቀረበው ማውጣት ይሻል ነበር። ወደ ቀረበው የእጅ ፎሪ ቦታ ማውጣት ይሻለው ነበር። ግን ኒውካስል በሱ የባክ ፓስ ስህተት ምክንያት የማዕዘን ምት አገኘ። ከዛ ያንን የማዕዘን ምት ኒክ ቮልተማደ አስቆጠረ። አዲስ የመጣው ተጫዋች ነው። በጣም ክላሲ ተጫዋች ነው። ነገሩ ደስ የሚል ተጫዋች ነው። ሳየው ቀጭን ነው ግን ቴክኒካሊ በጣም ጥሩ ነው። በተለይ እንደሱ ረጅም ለሆነ ተጫዋች ያን ያህል ትልቅ ቴክኒክ ጥራት አታይም። ያልተለመደ ነው። አጠር ያሉ ተጫዋቾች ናቸው የበለጠ ቴክኒካል የሚሆኑት። ብዙ ጊዜ አልፎ አልፎ ታገኛለሽ እንደ ዝላታን ምናምን አይነት ኤክሰፕሽናል ተጫዋቾች። ጎሉ ሲቆጠር ግን አንደኛ ይሄ ተጫዋች ረጅም ይሁን እንጂ ሜትር ከ98 ነው፣ በጣም ረጅም ነው። ግን በጭንቅላቱ ብዙ ጎል አያስቆጠርም። አምና 0 ጎል ያስቆጠረው በስቱትጋርት ምንም ጎል አላስቆጠርም በጭንቅላቱ። በረጅም ቢሆንም ያን ያህል ቁመቱን ጎሎች ለማስቆጠር የሚጠቀም ተጫዋች በመሆን የሚታወቅ አይደለም። አሁን እዚህ ከመጣ በኋላ ግን 2 ግሩም የጭንቅላት ጎሎች የመጀመሪያ ጨዋታውን ከወልቭስ ጋር ነው ያደረገው። ትላንትና ደግሞ አርሰናል እዚህ ጋር ጋብርኤል ሌላ ስህተት ሰራ። ሁለተኛው የመሀል ተከላካይ ቅጣት ምት ተጠብቋል። እንዳልኩት አንዳንድ ጨዋታዎች ላይ በቃ በጣም ሚኒማል ለሆነ ተች ቅጣት ጎል ሲሻር ምናምን አይቻለሁ በዚህ ውድድር ዘመን። ትክክል የማይመስለኝ ማለት ነው እና መጽደቁ ትክክል ነው ለኔ። ሌላ ጨዋታ ላይ ተሽሮ እንኳ ቢሆን አሁን ይሄ የሚነግረን ኢንኮንሲስተንሲ መኖሩን እንጂ ጎሉ መሻር አለበት ማለት ግን አይደለም። በእኔ እምነት ጋብርኤል ከዚህ የተሻለ ማድረግ ነበረበት እና ትንሽ ነካ እንዳደረገው ጨዋታውን ኳሱን ለማሸነፍ ከመሞከር ይልቅ ወዲያው ወደቀ። ቅጣት ምት እንደመጠበቅ አይነት ማለት ነው እና ጎሉ መጽደቁ ትክክል ነው። በቪአር ሪቪው ያለመደረጉ ትክክል ነው። ከዚያ በኋላ ደግሞ እድለኛ ነበር። ምክንያቱም በዚህ ተናዷል በኒክ ቮልተማደ ላይ። ከዚያ ወደ ተጫዋቹ ሄዶ አግኝቶታል በክርኑ ይሁን በምን እና ደስተኛ አልነበረም ቮልተማደ። አሁን ይሄ ለምሳሌ በቪአር ሪቪው ቢታይ ኖሮ በቀይ ሊያስወጣ ይችል የነበረ ኢንሲደንት። እዚህ ጋር ራሱን መቆጣጠርም አልቻለም። ሲጀመር መከላከሉ ድክመት ነበረበት። መጨረሻ ላይ ጀግና ሆኖ የወጣው እርሱ ነው። ግን የጀግንነት እድልም ላይኖረው ይችል ነበር በዛ ቅጽበት ላይ ሌላ ውሳኔ ቢወሰን ኖሮ። አሁን እዚህ ጋር ስሜትን መቆጣጠር በጣም አስፈላጊ ነው። ያንን አላደረገም ቮልተማደም። ጨዋታው ካለቀ በኋላ እኔ አስመስዬ የምወድቅ ተጫዋች ትንሽ ስለሰነካው የምወድቅ ተጫዋች አይደለሁም፣ ግን ተሰምቶኛል ፊቴ ላይ እና ይቅርታ ሲልህ ስለምን ከሰከንድ በፊት እንደዛ መጥቶ ይቅርታ ቢጠይቀኝ ጄኒውን ነው ብዬ አላምንም የሚል አስተያየት ሰጥቷል። ይሄ ትልልቅ ክስተቶች ነበሩ በመጀመሪያ አጋማሽ። ሁለተኛው አጋማሽ ለአርሰናል ከለውጦቹ በፊት እንደ መጀመሪያው አጋማሽ አልነበረም። ሁለተኛው አጋማሽ አርቴታ ኦዴጋርድን፣ ሜሪኖን፣ ማርቲኔሊን፣ ማይልስ ሉዊስ የማጥቃት ተጫዋቾቹን እንደዚህ በገፍ እየቀየረ ከማስገባቱና እንደገና ተጨማሪ ሪስኮች መውሰድ ከመጀመሩ በፊት ግን አስቸጋሪ ነበር ለአርሰናል። የኳስ ቁጥጥሩ የበለጠ ከፍተኛ ነበር በሁለተኛው አጋማሽ። ግን በመጀመሪያ አጋማሽ የነበረው አይነት ክሬቲቪቲ ብዙ አልነበራቸውም። በኋላ ግን ቅድም እንዳልኩት ትልልቅ ሪስኮች ወሰደ። እኔ አንድ የወደድኩትን ነገር ልንገር። አርሰናል ሲጫወት ብዙ ጊዜ ምን አይነት ችግር ያለ እኔ እንደማየው ምናልባት ሼፕ እየጠበቁ ለመቆየት በሚደረግ ጥረት ሊሆን ይችላል። ልክ ዋንጫ ፉክክር ውስጥ ያለ ቡድን ምንም ነጥብ መጣል አፎርድ ማያረግ ቡድን ነው አይደለም? ወይም መሆን ያለበት ሜንታሊቲ እንደዛ ነው አይደለም? ግን ብዙ ጊዜ ለምሳሌ የእጅ ፎሪ ለመወርወር ብዙ ሲቸኩሉ አታይም። የማዕዘን ምቶች፣ የቅጣት ምቶች ቶሎ ለመጀመር ጨዋታው ቶሎ እንዲቀጥል ለማድረግ ሲሞክሩ አታይም። አንዳንድ ጊዜ አርሰናል እንደዛ ይሆናል። ትላንትና እንደዛ አልነበር። ለእያንዳንዱ የእጅ ፎሪ፣ ለእያንዳንዱ ቅጣት ምት፣ ለእያንዳንዱ የማዕዘን ምት ቶሎ ወደ ጨዋታው ለመግባት የነበረው ጥድፊያ፣ ይህን ጨዋታ መሸነፍ የለብንም የሚለው ኮሚትመንት ሁሉ በጣም ከፍተኛ ነበር እና አርቴታም በሁለተኛው አጋማሽ ታክቲካዊ በጨዋታው በጠቅላላው ግን በሁለተኛው አጋማሽ ደግሞ ተጨማሪ ፍሌክሲቢሊቲውን ያየንበት ነው። እሱን ደግሞ ስንመለስ እናንሳው መሰለኝ።
ተመልሰናል አድማጮቻችን ቆይታችሁን አዳ ኤፍኤም 95.1 ላይ እንድታደርጉ ነው መንጋብዛችሁ ፕሮግራሙ ደግሞ ፉትቦል ካፌ ነው የትናንትናውን ጨዋታ ያነሳን ነው የምንገኘው ኒውካስል ከአርሰናል ጋር ያደረጉትን ጨዋታ የተወሰኑ ደግሞ የአድማጮቻችንን አስተያየት እንቀበልና የቀሩ ነጥቦችን እናነሳለን ዛኪር ማንቼ የሚል አድማጫችን ይህ ሳምንት የተላልክ ክለቦች አይደለም ምክንያቱም ማንቸስተር ዩናይትድ ሪያል ማድሪድ ሊቨርፑል ቼልሲና ናፖሊ ተሸንፈዋል ይሄ ሳምንት ግን ለሌሎች ክለቦች ነው ቀን የሆነው አርሰናል አውሮፓ ላይ ምንም ዋንጫ ስላልበላ ከትላልክ ክለቦች ጎራ ግን አልመድበውም ብሎናል ዴቭ ሳንቻው ከአየር ጤና ከ3 ነጥብ በላይ የሆነ አስደናቂ ውጤት ነበር የተቃራኒ ክለብ ደጋፊዎች ለመደሰት ቋምጠው በሸርፋፊ ሰከንድ ወሽመጥ የቆረጠ ጀግና ብራዚላዊ ሰው ነው ጋብሪኤል ማጋሊሽ ብሎናል አርሰናል ብቻ የሚል አድማጫችን ደግሞ ቫር ፕላስ ሪፈሪ ሲደመር ደግሞ 11 ተጫዋቾች ከአርሰናል ጋር ነበር የገጠመው ብሎናል የትናንትና ምሽቱ ደስታ እስካሁን ድረስ አልበረደም ከረጅም ጊዜ በኋላ የአርቴታ ቅያሪ ሲሰራ ተመለከትኩኝ ኦዴጋርድም ኦልሞስት ከአንድ ሲዝን በኋላ ያ ማጂኩ ተመልሷል ተቀይሮ እንደገባ የሰጣቸው ስሮቦሎች ምን አይነት ድንቅ እንደሆነ ያሳያሉ ስለ ጨዋታውና አውራ ካልን ግን ኒውካስትል እጅግ ኔጌቲቭ የሆነ አቀራረብ ሁሌም ይዞ ይመጣል ይሄ ያሳፍራል እኔ የሚገርመኝ ይሄንን የመሰሉ ተጫዋቾችን ሰብስቦ ስብስብ ያለው እንደዚህ የሚደብር ጨዋታ መብረጡ ይገርማል በሁለተኛው 45 የኳስ ቁጥጥሩ 89 ለ11 ደርሶ ነበር በተጨማሪም ግን በጣም ሊወራለት የሚገባው ቲምበር የሚባለው ተጫዋች ነው ቤስ ስለሆነ ተጫዋች ነው እንዴት አንድ ተጫዋች እንደዚህ በሁሉም የጨዋታ መለኪያዎች የተሟላ ይሆናል ብሎናል አብርሃም መንግስቱ ጣፋጭ 3 ነጥብ አግኝተናል ካፒቴን ኦዴጋርድም በፈጠራ ቻንስ ክሬት ለማድረግ ምን ያህል ወሳኝ ሰው እንደሆነ ተመልክቻለሁ ከዚህ በፊት ስለሱ የሰጠው ተቃራኒ ሀሳቦች እንዳነሳ አድርጎኛል በመጨረሻም ኒውካስል በዚህ ደረጃ እየተጫወቱ እዚህ ደረጃ ላይ መቀመጣቸው የሚገርም ነው ወይ አርሰናል ላይ ብቻ ነው ወይ አውሬ ሆነው የሚመጡት ኮንግራ ለመርላው የአርሰናል ደጋፊዎች ብሎናል ጀማሊ አብደላ ሚል አድማጫችን ድንቅ ፉክክር ያለው ለማሸነፍ በሁለቱም በኩል የነበረው ታጋይነት እንደተዝናናንበት እርግጠኛ ነኝ ምንም እንኳን ከረጅም ጊዜ በኋላ ክለቤ እንዲህ በብልጫና ንጹህ የጎል ሙከራ ጋር ሲጫወት ባይሆንም ኒውካስል እየመራ ራሱን ጨዋታውን ለመዝጋት ሳይሆን ተጨማሪ ጎል ለመፈለግና ለማሸነፍ ያደረጉት ጥረትን አደንቃለሁ አርቴታ በውሳኔው እንደ ትናንትና 100% ልክ ሲሆን አይቼው አላቅም ጨዋታው የሱ ውጤት ነው ደፈር ብሎ ራይስና ኦዴጋርድ ከኤዜ ጋር ያጣምራቸው ከሆነ ለተቃራኒ ቡድን ቅዠት መሆኑ አይቀርም የዳኞች ውሳኔ አስገራሚ ነው አይታችሁ ከሆነ ፉልሃም ካስቶን ቪላ የተከለከለው ፔናልቲ አስገርሞኛል ምንም እንኳን ልጁ ፈልጎ ባይሆንም በእጁ የነካው ወደ ጎል ቀጥታ የሚሄድ ኳስ ሆኖ እንዴት አያሰጥም የቪክተር ፔናልቲ መከልከል ደግሞ በረኛው ኳስ ነካ በሚል ሻሩት የገብርኤል እጅ ኳስም አጨቃጫቂ ነበረ ብቻ ግን እስከመቼ ነው እንደዚህ የሚቀጥለው ብሎናል እናመሰግናለን አድማጮቻችን ቆይታችሁን አዳ ኤፍኤም 95.1 ላይ ያደረጋችሁ ስለሆነ እጅግ ነው እናመሰግናለን ፕሮግራሙ ደግሞ ፉትቦል ካፌ ነው ትናንትና ምሽት የተደረገውን ጨዋታ ያነሳ ነው የምንገኘው የቀሩ ነጥቦች አሉ አርሰናልም በኒውካስልም በኩል መናሳት ያለባቸው ሱናንሳ ቅድም ስለ አርቴታና በሁለቱ ያጋማሽ ስላደረጋቸው ለውጦች ለኔ ትላንት ለአርቴታም ታክቲካዊ ድል ነው የአርቴታ ድል ነው ነው አልተጫወተም ግን የሆነውን ያደረገው እሱ ነው ለዚህ ነው ቀደም ብዙ ትላንትና በነበረው ሁኔታ ሳደንቀው የነበረው በተለይ ደግሞ በዚህ አመት መቼስ ለውጦች አሉት አርሰናል ብዙ አዳዲስ ተጫዋቾች መጥተዋል ስለዚህ በደንብ የተገጣጠመ እንዲሆን ጊዜ መፈለጉ አይቀርም አሁን ትላንትና ከፊት ከተሰለፉት ተጫዋቾች መካከል ኤዜ አዲስ ነው ዮኬሬስ አዲስ ነው ተጎዳ እንጂ ማድዌኬ አዲስ ነው ዙቢሜንዲ አዲስ ነው እንደ ካላፊዮሪ አይነቱን ተጫዋች እኔ በመጠኑ እንደ አዲስ ነው መቆጥሮ ምክንያቱም 27 ጨዋታ ያልተጫወተ ተጫዋች ነበር ባለፈው የውድድር ዘመን ኮንቲኒቲ ያልነበረው አርሰናል ሊጫወት የሚሞክርበት መንገድ ባለፉት አመታት ከነበረው የተለየ እንዲሆን እንጠብቃለን ስለዚህ አንድ ክመቶች ቢኖሩም እንደዚህ ነው እኔ በኮንትሮል ሌቭሉ ልክ የሲቲን ጨዋታ ይመስላል ከሲቲ ጨዋታ የሚለየው በክሬቲቪቲው መጠን ነው ግን ትላንትና ምን ተጨመረ ለምሳሌ እንዳልኩት አርሰናል እና አርቴታ ለስትራክቸር ባላቸው ጠንካራ አቋም ለሲስተም ባላቸው ጠንካራ ፕሪንሲፕል ምክንያት ለምሳሌ በቂ ፍሉዲቲ አታይም ወይም ተጫዋቾች ቦታ ሲለውጡ አታይም ሳካ የቀኝ ክንፍ ተጫዋች ሆኖ ይጨርሳል እንደ ሳካ አይነት በጣም ጥሩ ተጫዋች ከዛ ዞን ውጪ ብዙ እንዲወጣ ይፈቀድለትም ብዙ ጊዜ ያነሳው ነበር እኔም ትላንትና ግን ለምሳሌ በተደጋጋሚ አሁን የፍጹም ቅጣት ምት የተገኘበት ክስተት ላይ ሳካ የነበረበትን ፖዚሽን ማየት ነው ብዙ ጊዜ እዛ ቦታ ላይ ያናየው ግን ትላንትና ያ ፍቃድ ተሰጥቶታል ከአሰልጣኙ የተለያዩ ስፔሶች ላይ እንዲገኝ ትሮሳር የግራ ክንፍ ተጫዋች ሆኖ ነው የሚጫወተው
ብዙ ጊዜ እንደ ምንድነው እነሱ እንደሚሉት እንደ ተች ላይን የክንፍ ተጫዋች ሆኖ ነው የሚጫወተው እና ሚኬል አርቴታ ተጫዋቾች ለሚኖራቸው ፖዚሽኒንግ በሚሰጠው ከፍተኛ ትኩረት የተነሳ ወይም ቦታ በፖዚሽናል ሴንስ ስፔኖቹ ወይ ጎደ ፖሴሲዮን እንደሚሉት ላቲኖቹ እንደዛ አይነት ጠንካራ ፕሪንሲፕል አለው። የክንፍ ተጫዋቾች ወደ ቀኝ እና ወደ ግራ ለጥጠው እንዲጫወቱ ብቻ ነው ብዙ ጊዜ የሚፈቅደው። ትላንትና ግን ወደ መሀል ይገባ ነበር እና እንዲህ አይነት ለውጦች አድርጓል። ከዛ ደግሞ የኤዜዛ ቦታ ላይ መጫወት ምን ለውጥ አመጣ? እኔ እንደሚታየኝ በነገራችን ላይ ቲምበርን ቅድም አንድ አድማጫችን ሲያደንቅ ነበር። እኔ አሁን የተሟላ የመስመር ተከላካይ በመሆን በመከላከል የሚወዳደረው ያለ አይመስለኝም ከቀኝ ፉል ባኮች በአንድ ለአንድ መከላከል ምናምን አታልፊውም ብዙ ጊዜ። አሁን ማጥቃት ኦቨርላፕ ማድረግ ምናምን ሁሉ በጣም ጨምሯል በዚህ እና አሁን በዚህ ሰዓት ከሱ የተሻለ ቀኝ ፉል ባክ እንግሊዝ ውስጥ አይመጣልኝም ለጊዜው። የሆነ ካንዲዴትም ያለ አይመስለኝም በርቀት የቀኝ መስመር ምርጡ ተከላካይ ነው። ደግሞ በጣም እየተሻሻለ ያለ ተጫዋች ነው። አምና ከኤሲኤል ጉዳት እንዳልተመለሰ ተጫዋች እንከን አልባ የውድድር ዘመን ነው ያሳለፈው። ትላንትና በድጋሚ ግሩም ነበር። በመከላከል ጎርደንን በሚገባ ተቆጣጥሮታል። ግን በማጥቃትም ደግሞ በተለይ ትላንትና ሳካ ቅድም እንዳነሳሁት ወደ ውስጥ ብዙ ጊዜ ይገባ ስለነበር የውጭኛው ኮሪደር ለብቻው ይተው ነበር። ያንን ኮሪደር ዶሚኔት አድርጎ ነው የተጫወተው። በጣም ጥሩ ኦብዘርቬሽን ይመስለኛል እሱን በተመለከተ የተነሳው ነገር። ግን በጠቅላላው እንዳልኩት አርሰናል ፍሉይዲቲ ነበረው። ግን የኤዜ 10 ቁጥር ሆኖ መጫወት እኔ ኦዴጋርድ 10 ቁጥር አይመስለኝም። 10 ቁጥር ሆኖ መጫወት አይችልም አይደለም። ኦዴጋርድ 8 ቁጥር ነው። ብዙ ቢልድ አፕ ላይ የሚሳተፍ ጠለቅ ያሉ ዞኖች ላይ መገኘት የሚችል እንደዚህ። ኤዜ ግን አሁን ብዙ ማናያቸው አይነት 10 ቁጥሮች አሉ። እዚህ ዘመን እግር ኳስ እየተጠቀመባቸው ያልሆኑ ብዙ ማናያቸው 10 ቁጥሮች ኢሴንትሪሲቲ ያላቸው ይሏቸዋል እነሱ። ለየት ያለ ግርማ ሞገስ ያለው ፍሌር ያለው አስደናቂ ተጫዋች ነው እና ትላንትና እውነትም ከሁለት ፒቮቶች ፊት እንደሚጫወት 10 ቁጥር እና ለ10 ቁጥሮች በፊት የሚሰጠው አይነት ነጻነት የተሰጠው አይነት ተጫዋች ነው። በጣም ክሬቲቭ ነው። የሁለት እግር ተጫዋች ነው። ረጃጅም ኳሶች ማቀበል ይችላል። ባላጋራ ተጫዋቾችን በአብዶ ማለፍ ይችላል። በጣም ጠንካራ ነው ደግሞ ስታዩ ጡንቻዎቹ ሁሉ በጣም የዳበሩ ናቸው። ፊዚካል ተጫዋች ነው ሲያስፈልግ እንደዛ። አርሰናል ፕሬስ በሚያደርግበት ጊዜ እሱ ሲሆን ከዮኬሬስ ጋር በፎርፎርቱን አርሰናል እንደሚታወቀው ፕሬስ የሚያደርገው የተጋጣሚ ቡድን ፕሬስ ማድረግ የሚጀምሩት ፍሮንት ቱ ሁሌም ኦዴጋርድ በሚሆንበትም ጊዜ ኦዴጋርድና ሃቨርትዝ ወይ ኦዴጋርድና በጨዋታው ላይ የሚሰለፈው 9 ቁጥር ሆኖ ነው ፕሬስ የሚያደርጉት። ኤዜም ፕሬስ ያደርጋል። የመጣ ጊዜ የዲፌንሲቭ ስታቲስቲክሱን በጣም ጥሩ ነው። ግን ሴንትራል ሆኖ ነው አሁን 3ኛ ተከታታይ ጨዋታ ያደረገው። ሲመጣ የግራ ተጫዋች ነበር። እንደው ሳምፕል ሳይዙ ትንሽ ነው። የፓላስ ተጫዋች ሆኖ 5 ዓመት ያሳለፈ ተጫዋች ስለሆነ የአርሰናልን 5 ጨዋታ ሳምፕሉን ወስደሽ ማወዳደር ትክክል አይሆንም። ግን ምልክቶቹን ማየት ይቻላል። አርቴታ የቱ ጋር ሊጠቀምበት ይፈልግ እንደነበር። በፓላስ በጣም ጥቂት ጊዜ ብቻ ነው የግራ ክንፍ የሚባለው ቦታ ላይ የተች ላይ ነው የክንፍ ተጫዋች ሆኖ የተጫወተው። በፐርሰንት ብታዩ በጣም ጥቂት ስታቱ ነበረኝ እንዲያውም ጥቂት 6% ምናምን የበለጠ በሃፍ ስፔስ በግራ ሃፍ ስፔስ እና ሴንትራል ቦታ ላይ ነው ብዙ የሚገኝ። ትላንት የተጫወተው እዛ ቦታ ላይ እና የፈጠረው የጥራት ልዩነት በጣም ከፍተኛ ነው የሱ እዛ ቦታ ላይ መኖር። በተለይ በኳስ ቁጥጥር ጊዜ አምና ነው የመጨረሻው 30 ሜትር ላይ የግራ ተጫዋች ሆኖ 3% ብቻ ነው ያሳለፈው። 3% ብቻ ወደ አርሰናል ከመጣ በኋላ 6%። ግን ጥቂት ሜትሮች ወደ ኋላ ፈቀቅ ካልሽነ ልክ ከመሀል ሜዳው ኢሚዲየት ቀጥሎ ባለው የግራ ስፔስ ላይ በአርሰናል 20% በክሪስታል ፓላስ 7% ነበር ያሳልፈ የነበረው። አሁን በፓላስ በጣም ድንቅ በነበረበት ቦታ ነው እንዲጫወት የተደረገው። የሲቲው ጨዋታ ላይ ተቀይሮ ከገባ በኋላ የበለጠ ወደ ቀኝ አድልቶ የፖርትቬል ጨዋታ እንኳን ከባላጋራው ቅለት አንጻር በደንብ መለኪያ አይሆንም፣ ግን አማካይ ሆኖ ነው የተጫወተው። ግራ ላይ መጫወቱ አይቀርም ብዙ ጨዋታ ምን ጥያቄ የለው። ግን ትላንትና አርሰናል ኤክሰፕሽናል ተጫዋች እንዳስፈረመ ያየንበት ጨዋታ ነው። በጣም ግሩም ነበር። ቅድም ስለ ዮኬሬስ አነሳ ነበር። ጎል አላስቆጠረም እንደዚህ። ግን አንዱ የማንቸስተር ዩናይትድ ጨዋታ ከተጠናቀቀ በኋላ 1-0 አርሰናል አሸነፈና ግን መቼስ ትልቅ ኤክስፔክቴሽን ነበር የመጀመሪያ የፉክክር ጨዋታውን ያደርግ ስለነበር። ግን ሚኬል አርቴታ አንድ ያነሳው ነገር ነበር።
እኔ ማለት ከጨዋታው ባህሪ አንፃር ከዚህ በላይ ምንም እንዲያደርግ አልጠበቅኩም። በእኔ እምነት ጥሩ ነው የተጫወተው አለና ሰርቭ አላረግ ነው ኳስ አልሰጠ ነው እና ከዚህ በላይ ምንም ሊያደርግ አይችልም። ያለኝ ችግር ግን ፕሬሲንጉ ነው። ፕሬሲንጉ ላይ መስራት አለብን። አሁን ስፔሲፊክ አይደለም ምን ማለት እንደሆነ ፕሬሲንግ ሲል ጠቅላላ ንግግር ስለነበር አትላንትና እና በየትኛውም ጨዋታ ነው ደግሞ እንዳየሁት አሁን ቴክኒካል ትንሽ ጠለቅ ያለ ጉዳይ ይመስለኛል አሰልጣኙ ያነሳ ያለው ግን በየትኛውም ጨዋታ ሲለግም አይቻላል ይፋለማል በጣም እና በኋላ ኦፕታ ላይ አንድ ስታቲስቲክስ አየ ይሄ የፕሪሚየር ሊግ ሲዝን ከጀመረበት ጊዜ ጀምሮ ከአጥቂዎች ሁሉ የዮኬሬስን ያህል ብዙ ፕሬስ ያደረገ ተጫዋች የለም። ብዙ ፕሬስ ያደረገ ብዙ የሃይ ኢንቴንሲቲ ፕሬሲንጎችም ያደረገ ተጫዋች የለም። ይሄ ገረመኝ። ትላንትና ጎል ያስቆጠር እንጂ ለሁሉም ሉዝ ቦል ሲፋለም የነበረ ከሁሉም የአርሰናል ተጫዋቾች በላይ ብዙ የጎል ሙከራ ያደረገው እርሱ ነው። ብዙ ኳስ ነክቷል። ብዙ የሄቪ ተች ተጫዋች አይደለም። ትላንትና 32 ጊዜ ኳስ ነክቷል። ምናልባት አንድ ድክመት ካየሁ በግራ በኩል ቅድም ትሮሳር ወደ ውስጥ ይገባ ነበር ከሌሎቹም ጨዋታዎች በተለየ ሁኔታ ስል ቲምበር በቀኝ በኩል ያደርግ የነበረው ነገር ሪካርዶ ካላፊዮሪ መድገም አልቻለም። እኔ የካላፊዮሪ ደቂቃ ማኔጅ መደረግ አለበት ነው የምለው ነገሩ። የጉዳት ታሪክ አለው ይሄ ተጫዋች እንደሚታወቀው ሁሉንም ሲሪየስ ጨዋታዎች ከፖርት ቬል ጨዋታ በስተቀር ሪካርዶ ካላፊዮሪ ነው ሲጫወት የነበረውና ትላንትና ያድል ነበረው። አሁን ለዚህ ነው እኔ ልክ እንደ ትሮሳር ትላንት በተጫወተበት መንገድ ወይ ኤዜዛ ቦታ ላይ ሲጫወት ያንን ሚና ኢንተርፕሬት በሚያደርግበት መንገድ አርሰናል የሚጫወት ከሆነ ምናልባት ፒየሮ ኢንካፒ የሚባለው ተጫዋች በጣም ጥሩ አማራጭ ሊሆን የሚችለው ለዚህ ነው። ምክንያቱም ኦቨርላፕ ያደርጋል ብዙ። ስለዚህ አንዱ ተጫዋች ኢንሳይድ የሚገባ ከሆነ የሜዳ ዊድዝ የምታገኙ ከፉል ባኩ አይሆንም ማለት ነው። የክንፍ ተጫዋች ወደ ኢንሳይድ ሊገባ ይሄ ደግሞ ለሁሉም ተጫዋች ይጠቅማል። ለማርቲኔሊ ይጠቅመዋል። ማርቲኔሊ እንዴ በጭራሽ የክንፍ ተጫዋችም እሺ ይሁን ግን የተሽላይን የክንፍ ተጫዋች አይደለም። ኢንሳይድ ከገባ አደገኛ ተጫዋች እንደዛ አይደለም እየተጫወተ የነበረው ምክንያቱም አርሰናል ኦቨርላፕ የሚያደርግ የመስመር ተከላካይ ስላልነበረው። ግን እንደ ፐርፎርማንስ ግን ለተጫዋቾች የሰጠው ነጻነትም ትላንትና ከተለመደው በጣም የበዛ ስትራክቸር ከነበረው የአርሰናል ቡድን የተለየ ፍሪ የሆነ ብዙ ሪስክ የሚወስድ እና መጨረሻ ላይ አርሰናል የፕሪሚየር ሊግ ሻምፒዮን የሚሆን ከሆነ አርሰናል በፍሪደም ነው የፕሪሚየር ሊግ ሻምፒዮን የሚሆን። ልክ እንደዚህ ሪስክ በመውሰድ ነው የፕሪሚየር ሊግ ሻምፒዮን የሚሆን። የፕሪሚየር ሊግ ሻምፒዮን የሚሆን ቡድን ላለመሸነፍ አይደለም የሚጫወተው በየትኛውም ስቴዲየም ለማሸነፍ ነው የሚጫወተው። አርቴታ ላይ ያየሁት ሜንታሊቲ እሱ ነው። 8 ደቂቃ በኒውካስል ሜዳ አንድ እኩል መውጣት በጭራሽ መጥፎ ውጤት አይደለም። ግን ኢፍ ዊ ካንት ዊን ኢት ሌትስ ናት ሉዝ ኢት ምናምን የሚሉት ነገር አለ። ማናሸንፍ ከሆነ አንሸነፍ አይነት ነገር ኖ እንደዛ አልነበረም የአርቴታ ሜንታሊቲ የነበረው። ኖ 8 ደቂቃ አለን እናሸንፋለን። በተለይ ከዚህ ቡድን ጋር ካለው ታሪክ አንጻርና ከባላጋራ ቡድኑ ጥንካሬ አንጻር ካየነው በጣም ትልቅ የስቴትመንት ውጤት ሊባል የሚችል ይመስለኛል። ግን ሁለተኛ ቅድም የአንዳንድ አድማጮቻችን ሲናገሩ እንደነበረው አርቴታ ለውጦቹ ሰርተውለታል። ግን ለመጀመሪያ ጊዜ አይደለም እንደዚህ ሲሆን። የሲቲን ጨዋታ ቀይሮ ባስገባቸው ተጫዋቾች ነው የለወጠው ኤዜ የመጨረሻ እና የሲቲው ጨዋታ ላይ አንድ ያኔም ብዙ የሰጠነው ማይመስለኝ ክሬዲት ኦኬ ዶሚኔት አድርጓል ጨዋታውን ግን በቂ የጎል እድል እየፈጠረ አልነበረም። ግን 45ኛው ደቂቃ ላይ ነው ለውጥ ያደረገው። ስህተት ከነበር ሜሪኖን ማሰለፍ ለማረም ግን እና ስህተትም ከነበረ ኦኬ ስህተት ነበር ብሎ እርምጃ ለመውሰድም ግን ጊዜ አልፈጀም። ሁለት ተጫዋች ነው በሁለቱ አጋማሽ ቀይሮ ያስገባው። ውጤቱ 1-0 ብቻ ነበር የነበረው። እንደዚህ ድራማዊ ለውጥ ማድረግ አይጠበቅበትም ነበር። ለማረም ግን ጊዜ አልወሰደም። ለሱ ክሬዲት መሰጠት አለበት። ሁለተኛ ስኳዱን በሚገባ እየተጠቀመ ነው። ኦዴጋርድ ገባ። የመጨረሻው ጎል ሲቆጠር እሱ ነው ክሮስ ያደረገው። አርሰናል በቀኝ በኩል ራይስ ነበር ክሮስ ያደርግ የነበረው አውት ዊንገር የሚባለው አይነት እየሰራ አልነበረም። ሚኬል ሜሪኖ ገባ። ድንቅ ጎል ነው ያስቆጠረው በጭንቅላቱ። በነገራችን ላይ በፕሪሚየር ሊግ ካሉ ምርጥ ተጫዋቾች አንዱ ይመስለኛል። ቴክኒኩ የሚገርም ነው። ባለፈው ጀርመን ላይ ያስቆጠረውን ጎል ብዙ ጊዜ እናነሳለን ስፔን ከጀርመን። ግን አምና ከቼልሲ ጋር ሌሎችም ጨዋታዎች ላይ በጭንቅላቱ የሚያስደንቁ ጎሎች አስቆጥሯል። ግን በአጠቃላይ አርቴታ የቢልባውን ጨዋታ በትሮሳር እና በማርቲኔሊ ነበር የቀየረው። ሁለቱም ጎል አሲስት ነበራቸው። አርቴታ ብዙ ጊዜ ከቤንች የሚነሱ ተጫዋቾችን የተቀያሪዎች አይላቸው ሁሉ ጊዜም ሌላ ሰው ነው የሚሰጣቸው።
አሁን በቅርብ ጊዜ ፊኒሸርስ አላቸው ምናምን ያል ነበር አይደለም ሌላ ጊዜ ደግሞ ኢምፓክተርስ ነበር የሚላቸው ተቀይረው ገብተው በቃ ልዩነት የሚፈጥሩ ብሎ ነው የሚገልጻቸው የነበረው ትላንትናም ቀይሮ ያስገባቸው ተጫዋቾች እንዲህ አይነት የሚገርም ልዩነት አምጥተዋል እና ቁጥጥሩ የሚገርም ነው ማሸነፉ አስደናቂ ነው 20 ሙከራን ያደረገው 7ቱ ኢላማቸውን የጠበቁ ነበሩ ከ20ዎቹ ሙከራዎች 18ቱ ከፍጹም ቅጣት ምት ሳጥን ውስጥ ሆነው የተደረጉ ናቸው 73% ፖሴሽን ነበረው ወደ 2.1 ኤክስጂ ጀነሬት አድርጓል እና በክፍት ጨዋታም ነው በቂ የጎል ዕድሎች የፈጠረው ኒውካስል እንደዛ አልነበር ኒውካስል 8 ሙከራ ብቻ ነው ያደረገው እንዳልኩት በሁለተኛው አጋማሽ የአሰልጣኙ ምርጫ በተለይ ደግሞ የሆነ ሰዓት ላይ 1-0 መር ሁለተኛው አጋማሽ 5-4-1 እና ሎ ብሎክ ስፔስ ሁሉ መከልከል የነበረ ነውና በሜዳቸው ነው እየተጫወቱ ያሉት አሰልጣኙ በመከላከል ግብ ጠባቂያችን ጥሩ መሆኑ ካልሆነ በስተቀር እንደ ፐርፎርማንስ ግን ጥሩ ፐርፎርማንስ አይደለም በእኛ በኩል ሚል አስተያየት ሰጥተዋል ኤዲሃው ከጨዋታው ማለቅ በኋላ ስለዚህ ሚኬል አርቴታ በድጋሚ ጎል ያስቆጠረው ሜሪኖ አሲስት የሰጠው ኦደጋርድ ብቻ ሳይሆን ቡድኑ እየተጫወተበት የነበረው መንገድ ለምሳሌ ኦደጋርድ በስም ጠቅሶታል ኤዲሃው ኦደጋርድ ነው በተለይ የኛ ሎ ብሎክ ላይ እነዛን ስፔሶች ማግኘት የጀመረው እነዛን ስሩ ቦሎች መስጠት የጀመረው ፓስ ማድረግ ወደ ስፔስ መሮጥ ስሩ ቦል መስጠት አሁን የመጀመሪያ አርሰናል ጎል ሲቆጠር እንዴት ነበር የማዘን መጥቶ የተገኘው ሪካርዶ ካላፊዮሪ ቅድም ያልኩትን አይነት ኦቨርላፕ ሲያደርግ አላየሁትም እኔ በጨዋታው ላይ መኖር ነበረበት ብዬ ማስበው አይነት ኦቨርላፕ በተለይ መስመሩ ላይ የማይቆይ የክንፍ ተጫዋች ሲሆን ወደ ውስጥ የሚገባ ተጫዋች ሲሆን እሱ ቫኬት የሚያደርገውን ቦታ ከውጪ በኩል መጥቶ የሚሸፍን ተጫዋች ያስፈልጋል ማይልስ ሉዊስ ስኬሊ ያደረገው እሱ ነው ኦደጋርድ ኳሱን ወደ ስፔስ ይሰጥ ማይልስ ሉዊስ ስኬሊ ዛጋ ተገኘ ኒውካስል ወደ ውጭ ወጣ የማዘን ምት ከዛ የማዘን ምት በኋላ አርሰናል ያቻነቱን ጎል አስቆጠረ የዚህ ሁሉ ጠንሳሽ ግን ኦደጋርድ አሁን ኦደጋርድን እንዴት ልዳኘው ኢን ቢሃይንድ የሚሮጥ ተጫዋች ሳይኖር ነው የኔ ክርክር አምናም ቢሆን ምርጥ ሲዝን አልነበረም አይደል እሱም ያምናል ያንን ግን ኦደጋርድ ኢን ቢሃይንድ ራነርስ ይፈልጋል ተጫዋች ፍቃደኛ ሆኖ ወደ ስፔስ የሚሮጥ ተጫዋች ካለ ምን ያድርግ ተጫዋቹ ራሱ ፓሱን አድርጎ ራሱ ወደዛ ስፔስ አይሮጥ መቼስ የሚሮጥ ተጫዋች ያስፈልጋል እና ለመዳኘት ያስቸግራል የኦደጋርድ አይነቱን ተጫዋች ፉትቦል ለመስጠት ከጀርባ የሚሮጥ ተጫዋች ያስፈልጋል እርሊ ሩጫ የሚያደርግ ተጫዋች ያስፈልጋል የዲፕ ሩጫ የሚያደርግ ተጫዋች ያስፈልጋል ምናምን የለም ያ ተጫዋች ሳይሆን አምና ስለሱ ፕሮግራም ስንሰራ ያነሳው ይሄንን የኔ አስተያየት እንደዛ ነው ኦደጋርድን ለመገምገም ወደ ስፔስ የሚሮጥ ተጫዋች ሳይኖር አይሆን ከዚያ ደግሞ የሆነ ጊዜ በቴክኒክ ሀብታም ሆነ ጨዋታው ላይ አርሰናል ግን ኦደጋርድ አለ ኤዜ አለ ማይልስ ሉዊስ ስኬሊ በቴክኒክ በጣም ጥሩ ነው ራይስ ለብቻው መቼስ ትላንት ዴክላን ራይስ በጣም አስደናቂ ነበር ከዙቢሜንዲ መውጣት በኋላ በነገራችን ላይ አርቴታ ያደረጋቸው ለውጦች ካየሽ 50-60% የሚሆኑት የበለጠ ዲፌንሲቭ የሆነ ተጫዋች አስወጡት የበለጠ ኦፌንሲቭ የሆነ ተጫዋች የበለጠ የመከላከል ተጫዋች ነበር ያስገባውና ራይስ 6 ቁጥር ነው ለስሙ ሲመጣም በ6 ቁጥርነት ነው የመጣው 6 ቁጥር ለሱ አገልግሎት ለሚሰጠው ጥቅም ዲሰርቪስ ነው 6 ቁጥር ብቻ አይደለም በጭራሽ 6 ቁጥር ብቻ አይደለም ያ ክሮስ ድንቅ ነበር ሜሪኖ የበለጠ አሳምሮታል ኒክ ፖፕ ምንም ማድረግ አይችልም የድሮ ቡድኑ ላይ ነው በነገራችን ላይ ጎል ያስቆጠረው ኒውካስል አንድ ሲዝን ተጫውቶ ነበር ሚካኤል ሜሪኖ በፊት እና ሜሪኖም ሲተች ነበር እንደምታውቂው ግን ሳጥን ውስጥ አደገኛ ተጫዋች ነው አርሰናል በተለይ ልክ ጋሪ ኔቭል ነው ሲል ነበር አሁንማ በቃ የኪችን ሲንክ እየወረወረ ነው አለ ሁሉንም ሪስክ እየወሰደ ስለነበር የኪችን ሲንክ እየወረወርሽ ከሆነ ዮኬሬስ ሜሪኖ አይነት ግዙፍ ተጫዋቾች ሳጥን ውስጥ ካሉ ጎል የማስቆጠር እድልሽ በጣም ከፍ ይላል ማለት ነው እና ከሞላ ጎደል የሆነው ግን የአርሰናል ደጋፊዎችን ልብ ቀጥል ያለግ የሚችል አንድ ክስተት ነበር የፍጹም ቅጣት ምት ጉዳይ አሁን እዚህ ጋር በቀደም ማርሴይ ከሪያል ማድሪድ ሲጫወቱ ለፋኩንዶ ሜዲና የተሰጠውን የፍጹም ቅጣት ከተመለከች ይሄ ልም ያለ ፔናልቲ ሊሆን ይችል ነበር ግን እንዳልኩት ኢንኮንሲስተንሲ ያለ አላቅም ማለት ነው የአይፋ ህግ ምን ማለት ነው የሚለው ማወቅ አለብኝ ማለት ነው ግን እንደዛ ደግሞ እንዳልል ይሄንን የፍጹም ቅጣት ምት ሌላ ዳኛ ይሰጣል ይሄንን የፍጹም ቅጣት ምት ሌላ ዳኛ ይሰጣል ትክክሉ የቱ እንደሆነ አላቅም ኢንኮንሲስተንሲ ጥያቄ የሚነሳው ለዚህ ነው ግን ጋብርኤል ትላንትና ራሱን ሪዲም አድርጓል ወደ እንግሊዝ ከመጣበት ጊዜ ጀምሮ በጭንቅላት ከሱ በላይ ጎል ያስቆጠረ ተጫዋች የለም ትልቅ ድል ነው ጥያቄ የለውም ቀጣዮቹ ጨዋታዎችን ካየሽ ከጃንዋሪ 7 ሊቨርፑልን እስኪያገኙ ድረስ ቶተናምን በሜዳው ቼልሲን ከሜዳ ውጪ ከሚገጥምበት ጨዋታ በስተቀር በወረቀት ደረጃ አርሰናል እንዲያሸንፋቸው የሚጠበቁ ጨዋታዎች አሉ ምናልባት አይታወቅም እንግዲህ በሚቀጥለው ሳምንት ትልቅ ሞመንተም ሊኖረው ይችላል ዘመዶ ማን ነው
ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርቷል። መሰረቱን ስታዩ የቴክኖሎጂ ምሰሶዎች ታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። ይህ ፈጣን ጥበብ ግብርዎ ነው። የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል። የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል። እውነተኝነቱን እያጣጣመን ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል። ዘመዳችሁ እሱ ነው። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።